እንደምናችሁ ተመልካቾቼ ደግሜ መጥቻለሁ። በዚህ ሳምንት ደግሞ የዶሮ ወጥ አሰራሬን ነው ማሳያችሁ። It's going to be a very quick video. Already ቁሌት እንዴት እንደሚሰራ ቪዲዮ አለኝ። ሊንኩን እዚህ ላይ አረግላችኋለሁ። እሱን ዲቴል ማየት ከፈለጋችሁ ሽንኩርቴን ማቁላላት ጀምሬያለሁ። በርበሬ ገባ። በኢትዮጵያ ቂቤ ነው ያቁላላሁት። ሰው እንደምታዩት እዚህ ጋር ኢትዮጵያ ቂቤን እየጨመርኩ ነው። It smells amazing. በደንብ በቂቤ የታሸ ቁሌት ነው። ሙሉን በቂቤ ነው የሰራሁት። ሁሉ ጊዜ እንደሱ መስራት ላይ ይችላል ለኢትዮጵያችንን ቂቤ ላለመጨረስ። But this was a special one. So በቂቤ ነው የተሰራው። Excuse this day messy የሆነውን I always try to keep it clean ግን it's really hard. ወፍራም ስለሆነ ይፈናጠቃል ምናምን። So በደንብ ያማሰልኩ አሸዋለሁ። ካጠገቡ ዞር አላልኩም። although the stay አይዝም so it would have been fine ግን በደንብ ያማሰልን እያየን ነው። እዚህ ጋር ደግሞ ዶሮ እየታጠበች ነው። አንድ ዶሮ ብቻ ነው ተገነጣጥሏል። ጮማው ቆዳ ነገር የሚያስፈልገው ነገር በሙሉ ወጥቶለታል። በሎሚና በጨው በደንብ ታጥቦ ተዘፍዝፎ ነበር። እንደምታዩት ንጹህ ነው፣ ያምራል። እዚህ ጋር ቁሌቴ ነው በደንብ እየወፈረ ሲመጣ የታሸ ቅባቱም ወደ ላይ መውጣት ይጀምራል። እስከዛ ደግሞ ዶሮዬ ትንሾቹን ዶሮዎች ነው ዩዥሊ እዚህ አሜሪካ ነገር የምንጠቀመው ለዶሮ። ግን እኔ ያገኘሁት ዶሮ ኖርማሉ የዚህ ሀገሩ ዶሮ ስለነበረ ይፈራርሳል ቶሎ። ለዛ በጎን በኩል በመጥበሻ እየጠበስኩት ነው። እዚህ ጋር እንደምታዩት ስጋው እንዳይፈራርስብኝ ወጡ ሲገባ በጎን ከጠበስኩት በኋላ በጣም አይደለም ላይትሊ ስጋው ያዝ ብሎ እንዲቀርልኛል ጠበስኩት። ከዛ ቤዚክሊ እንደ እንቁላል ነው ስጋውን ጣል የምናረገው። ከላይ ወዲያው ነው የሚበስለው የምናቆመው ማብሰሉን። እንደምታዩት ስጋ የተጠቀጠቀ ነው። ስጋ የገባ ቅባቱ በጣም ወጣ ቂቤው። ስለዚህ ይሄ ደግሞ ራሴ ለመቅመስ ለራሴ ፕሌት ያረኩት ነው። it was really delicious. የራሴ ስለሆነ አይደለም በጣም ይጣፍጣል። ሰርታችሁ ሞክሩት እና ፕሊዝ ላይክ and subscribe። የቁሌት አሰራሬን ቪዲዮ ከፈለጋችሁ ደግሞ ከዚህ በፊት ያለው ቪዲዮ ነው፣ ሊንኩንም ጨምራለሁ። አመሰግናለሁ።